ለ50 ብር ብለሽ አመንዝረሻል። 50 ብሩን ምን እንዳደረኩበት ለምን አትጠይቀኝም? እናትህ በጠና ታመው ጸበላ ድርሱኝ ከመሞቴ በፊትም ደብረ ሊባኖስን አሳልሙኝ ብለው ሲማጸኑኝ እናትህን ለማስደሰት ብዬ ነው። ሸርሙጣ ነሽ ነኝ። የድፍረትሽ ብዛት ጣትሽን ወደ እናቴ መቀሰርሽ። እንኳን ምን ታመጣለህ? ሸርሙጣ ነኝ ሁሉንም ነኝ። እስካሁን ያልከውን አሁንም የምትለውን ወደፊትም ልትለኝ የምትችለውን ሁሉ ነኝ አለችው ጥርሷን ነክሳ። የኔ ስህተት ከማያዋጣኝ እውነት ጋር ለመፋጠጥ መሞከሬ ነው። ሸርሙጣ ነኝ። ከማታሸንፈው እምባዋ ጋር መታገል ጀመረች። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ አባመላ ነው ሌላኛው ስማቸው። ስለመጣችሁ አመሰግናለሁ። ይህ በይፋ ያልወጣ ትዳር ነበር። አሁን ግን ጋብቻውን በይፋ እንዲያከብሩ ፈቅጃለሁ ይሉና ሁለቱን ሙሽሮች ማስተዋወቅ። ባል ከታማኝ አሽከሮቻቸው መሃል አንዱ፣ ሚሽት ሀገር ያወቃት ፀሐይ የሞቃት ባለቤታቸው። ያለ አጃቢ ያለ ሚዜ ሰርጉ ተጠናቀቀ። አባመላ ለቀድሞ ባለቤታቸውና ለታማኝ አሽከራቸው ከመሬታቸው ቆርሰው ከከብቶቻቸው ቆጥረው ከገንዘባቸው ቀንሰው ሰጧቸው። በዚያን ሰሞን አጤ ምኒልክ ይህን ሰምተው ኖሮ እውነት ነው ወይ ብለው አባመላን አስጠርተው መጠየቅ። ሚስትህን ላሽከርህ ድርሃታል የተባለው ነገር አዎን አድርጌዋለሁ። አባመላ አቤት ጃንሆይ፣ እንዲያ መወሰንህ ምን አይነት ሐሳብ በልቦናህ ቢያድር ነው? ጃንሆይ አቤት አባመላ፣ እኔ በሀብት የደረጀሁ ብልጥግናዬ የበዛ ሰው አይደለሁም ነህና የእርሶ የቅርብ አማካሪ የጦር ሚኒስተር አይደለሁም? ምን ይጠረጥረዋል ታዲያ? ይህ ሁሉ ሆኖ ሳለ ከብልጽግናም ከስልጣንም እዚህ ግባ ከማይባል ሰው ጋር ሚሽቴ መልሳ መላልሳ አልጋ ላይ መውደቋ ከአሽከሬ ጋር ፍቅር ብትሆን አይደለም ወይ? ታዲያ ለምን እከለክላታለሁ? ጤና ይስጥልን። ሀብል ተረክ ቤት እንዳለ ጌታ ከበደ የመኝታ ቤት ሚስጥሮች በሚል ለንባብ ካበቃው መጽሐፍ ላይ የመጽሐፉን መጠሪያ የመኝታ ቤት ሚስጥሮች እናትና ሚስት የተሰኘውን ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ከወንድ ጋር አግኝቷት እጅ ከፍንጅ ደርሶባት ሳይሆን ራሷ ናት ፈተና ላይ መውደቋን የነገረችው። ኃጢአት ፈጽሜያለሁ ያለችው ከወንድ ጋር በገላዋና በትዳራቸው ላይ የፈጸመችውን በደል ስትናዘዝለት ራሱን መቆጣጠር ተስኖት መጀመሪያ ለምን አጥፍቻት አልጠፋም አለ። ቀጥሎ ደግሞ ትንሽ አደም መግዛት ሲጀምር ወዶ ዘማሽ ለመሆን ለምን ከደርግ ወገን ተሰልፌ ወያኔንና ሻቢያን እየወጋሁ በአንድ ድንጋይ ሁለት ወፍ አልገልም አለ። ሚስቱ ያደረሰችበትን በደል ለመርሳትና በውትድርና ደሞዝ ሕይወቱን ለመምራት በዚህ ሐሳብ ተስማምቶና ተጽናንቶ በፈቃደኝነት ራሱን ለውትድርና ከመለመለ በኋላ ግን አንድ ነገር ትዝ አለው። እናቴስ አለ። ደግሞ ሌላ ሐሳብ መጣለት። በሴት ሰበብ ራሴን ከማጠፋ ወይም ደግሞ ምርጫዬ ወዳልሆነው የውትድርና ዓለም ከምገባ እናቴንም ያለመከታ ከማስቀር በፈታት አይሻልም አለ። ይህ ከመሆኑ በፊት ግን ፊቱን እንዳጨፈገገ ጠየቃት። እንዴት በኔ ላይ ወንድ ትደርቢያለሽ? በእናትህ ተረዳኝ። አንተ ያልተረዳኸኝ ማን ሊረዳኝ ነው? አንተንም ሆነ ራሴን ለመበደል ብዬ አይደለም እንደዚህ አይነት ስህተት ውስጥ የገባሁት አለችው እንባዋን እየዘራች። ይቅርታ አብዝታ ለመነችው። እና ምክንያትሽ ምንድነው? ለምኑ ከሌላ ወንድ ጋር የተኛሽው? ምን አጉድዬብሽ ነው? ምን አጉድዬብሽ ነው አላት። አሁን ደግሞ ፈራ ተባ እያለ ጠየቃት። ካንተ ጋር አልጋ ላይ አልተጣጣምንም እንዳትለው እየሰጋ። ባታውቀው ይሻልሃል። ለምን? ይበልጥ ደነገጠ። ለምንድነው ባላውቀው የሚሻለኝ? ለመወስለት ያበቃትን ሰበብ እንዳላውቀው የምታደርግበት ምክንያት ምንድነው? ከነገርኩህ ለዋሻህ አልፈልግም። እውነቱን ከነገርኩህ ደግሞ ትጎዳለህ። ንገሪኝ። ልቡ የሆነ ነገር መርጨት ጀመረ። መሬት የለቀቀ እየተንሳፈፈ ያለ መሰለው። መቀመጥ ፈለገ። እየተሰማው ያለውን ስሜት ሊያሳያት ስላልፈለገ ራሴን ስቼ ከመውደቄ በፊት ብሎ ግድግዳውን ተደገፈ። ንገሪኝ። ገንዘብ ቸግሮኝ ነው። ቸግሮኝ ነው? ያ ብር አስፈላጊ ነበር። አሁን አመመው። የከፈለሽ ስንት ነው? ትንሽ ብር ነው፣ 50 ብር። ሊያጦለውለው ሆነ። 50 ብር? አዎ
አለችው በደቀቀ ድምፅ በተሰበረ ልብ ሆና። ከማን ጋር ነበር? ሰውየው ማን ነው? ከድሮ ደንበኞቼ አንዱ ነው። ደንበኞቼ? ካንተ ከባለቤቴ ውጭ ከሌላ ወንድ በመሄዴ ራስሽን አጥፊ የሚል ስሜት ተሰምቶኝ ነበር። ጎድተሽኛል። አለቀሰ። እሷም አለቀሰች፣ አባበለችው። አይለምደኝም አለችው። የት ተገናኝታችሁ ነው? አረፍተ ነገሩን የመጨረስ አቅም አጥቷል። በእናትህ አትጠይቀኝ። ምን ይጠቅምሃል? ንገሪኝ። ይቅርታ ጠየቅኩ አይደል? አይለምደኝም አልኩ አይደል? ለምን እርስ በርሳችን እንጎዳዳለን? ማወቅ እፈልጋለሁ። ከነገርኩህ እውነቱን ነው ምነግርህ። የታገኘሽ? ድምፁን አጠነከረባት። እኔ ነኝ ያገኘሁት። የት? ይንዘረዘር ያዘ። ጥርሶቹ መንቀጫቀጭ፣ ከንፈሮቹም መንቀጥቀጥ ጀመሩ። ቤቱ ሄጄ ጭንቅላቱን ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከላይ ወደ ታች፣ ከታች ወደ ላይ ሲንጥ ቆየና ከግድግዳው ጋር አጋጨው። ደነገጠች። ያሳበደችውም መሰላት። በእናትህ እንደዚህ አትሁን። ባፈቅርህ አይደል ሳትጠይቀኝ የተናዘዝኩት? በእናትህ እንደዚህ አትሁን። በእናትህ ዞር በይልኝ፣ ዞር በይ፣ ጥፊ ከፊቴ። ሴትዮ አንቺን እኮ ነው። ሂጂልኝ፣ ውጪልኝ። የት? ወደምትሸረሙጭበት። ቆጣ ማለት ጀመረች። ሸርሙጣ እንደነበርኩኝ አስታዋሽ አያስፈልገኝም። ይህንን ነበር የፈራሁት። እንደነበርሽ አይደለም፣ ነሽ እንጂ ነሽ። ሸርሙጣ ነሽ። በረዶ ሆነች። ይህንን ነበር የፈራሁት። የትላንት ሕይወትሽን እያነሳሁ አልነተረክሽም ብለህ የገባህልኝ ቃል ምን ዋጠው? አንቺስ ብትሆኝ ምን እያደረግሽ ነው? እንዴት ለ50 ብር ብለሽ ገላሽን ስትሸቅይ ምንም ያልተሰማሽ? ስርዓት ያዝሺ። ምንም ያልተሰማሽ አትበለኝ። ቢሰማኝ አይደል ለ3 ቀናት ያህል እንቅልፍ አጥቼ ያደርኩት? ቢሰማኝ አይደል ሳትጠይቀኝ በገዛ ፍቃዴ የተናዘዝኩት? ቢሰማኝ አይደል ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። አሁን ምንሽ ተነግቶ ነው እንዲህ እምጲር የምትይው? ምንም ያልተሰማሽ አትበለኝ። እኔ ነኝ ምን እንደተሰማኝ የማውቀው። ለ50 ብር ብለሽ አመንዝረሻል። 50 ብሩን ምን እንዳደረግኩበት ለምን አትጠይቀኝም? እናትህ በጠና ታመው ጸበላ ድርሱኝ፣ ከመሞቴ በፊትም ደብረ ሊባኖስን አሳልሙኝ ብለው ሲማጸኑኝ ምኞታቸውን ለመሙላትና አንተንም የማስደስት መስሎ ስለታየኝ እንጂ እንባ ተናነቃት። ድፍረትሽ እናትህን ለማስደሰት ብዬ ነው። ጅልነቴ ነው ያዋረደኝ። እሳቸውን ደብረ ሊባኖስ ለማድረስ መባለጌ ሳያንስ በሰራሁት ስራ ተጸጽቼ ስተቴን ላንተ መናዘዜ። ሸርሙጣ ነሽ ነኝ። የድፍረትሽ ብዛት ጣትሽን ወደ እናቴ መቀሰርሽ። እንኳን ምን ታመጣለህ? ሸርሙጣ ነኝ። በ50 ብር ገላይን እምሸጥ ሰው ነኝ። ለምሰራው ስተት እናትህን ተጠያቂ የማደርግ ነኝ። ሁሉንም ነኝ። እስካሁን ያልከውን፣ አሁንም የምትለውን፣ ወደፊትም ልትለኝ የምትችለውን ሁሉ ነኝ አለችው ጥርሷን ነክሳ። ፊት ለፊት ተፋጠጡ። ጸጥ። የኔ ስተት ከማያዋጣኝ እውነት ጋር ለመፋጠጥ መሞከሬ ነው። ሸርሙጣ ነኝ። ከማታሸንፈው እንባዋ ጋር መታገል ጀመረች። ሁለተኛ የእናቴን ስም አትጥሪ። የኃጢአትሽ ተባባሪ አድርገሽ አትክሰሻት። መቼ ከሰስኳቸው? መቼ ወቀስኳቸው? ወጣ፣ ተመልሶ ገባ። አሁንም ወጣ፣ አሁንም ተመልሶ ገባ። ኮቱን ለብሶ ወጣ። ከዚያ በኋላ አልተመለሰም። ይሄ ሁሉ ሲሆን እሷ ቆማ ነበር። የሆነው ነገር ሁሉ ረበሻት። የካበችው ሲናድ ታወቃት። ስቅስቅ ብላ አለቀሰች። 2 ዓመት። በ2 ዓመት የትዳር ቆይታ ውስጥ ክፉ ተመላልሰው አያውቁም ነበር። ከ3 ቀናት በፊት ግን አንድ ስህተት ተፈጸመ። የፈጸመችውን ስህተት አለመናገርም ከበዳት። እናም ነገረችው። ከ2-3 አረፍተ ነገሮች በኋላ አሁን የሆነው ነገር ሆነ። ተሳስቻለሁ አለች። ዝሙት ባልፈጽም ጥሩ ነበር። በዚያ ሰዓት ግን ጨንቆኝ ስለነበር አደረኩት። ትልቁ የኔ ስህተት የሰራሁትን መንገሬ ነው። እናቱ የወለዱት ከትዳር ውጭ ነው። በደርግ ጊዜ የነበረ አንድ ባለስልጣን ባልሽን ከምገለው በሚስጥር ከምትተኝልኝ አላት። ባሏን ትወደዋለች። ገለዋ የሱ ነው። ይሄ ባለስልጣን የመግደልም የማስገደልም መብት በእጁ አለ። ባሏ እንዲሞት አትፈልግም። ከራሷ ጋር ስትሟገት ቆየችና በሚስጥር ተኛችለት። አረገዘች። የተረገዘው ልጅ አባቱን መሰለ። ባል አጥብቆ ጠየቃት። በንስሐ አባታቸው በኩል እውነቱን ተናዘዘች። ባል ሚስትን ካልገደልኳት ብሎ ፎከረ። ከነ ልጇ ከቤቷ እንድትባረር ተፈረደባት። ስደተኞቹ እናትና ልጅ ኑሯቸውን አሸንፈው መኖር ከጀመሩ ከ30 ዓመታት በኋላ ልጅየው አንድ ድካም ወደ ተጫጫናት ቡና ቤት ገብቶ አንዲት ሴት አየ። በዕለቱ ሀብታም ሆኖ ነበረ። 60 ብር ነበረው። ለአንድ የጉልበት ሰራተኛ 60 ብር ብዙ ነው። 1-2 ቢራ ጋበዛት። እንዴት እንደጀመረው ሳያውቅ ስለ እናቱ ሲተርክላት ራሱን አገኘ። አዘነችላቸው፣ ለእናቱም ለሱም። እናቴ እውነቱን ተናግሬ በመሸበት አድራለሁ ብላ ይኸው ማደሪያ አጥታ ስትንከራተት 30 ዓመት ሞላት አላት። ሳታስበው ከተቀመጠችበት ተነስታ እቅፍ አድርጋ ሳመችው። በጠጪዎቹ መሃል አይዞህ እሺ
ተከዘች። በሁኔታዋ ሲገረም ቆየና እኔ ከተሰማኝ በላይ አዝነሻል፣ ልብሽ ተነክቶ ነው ብሎ ጠየቀ። እውነተኞች ያሳዝኑኛል አለችው። ተለያዩ። ሌላ ቀን መጣ። ድንገት በጨዋታ መሃል እናትህን አስተዋውቀኝ አልኩህ እንዴ? በራሷ ሳቀች። ከርቀት ያቺ ናት ብለህ ታሳየኛለህ? አታሳየኝም? አንድ ቀን ሰፈሯ ወደሚገኝ ሱቅ ደጅ ደርሳ ስልክ ደውላ እባካችሁን ከጎረቤት ጥሩልኝ አለቻቸው። ይህንን ሰው መጣ። ሄሎ። አቤት፣ እንዴት አደርክ? እየቀለድሽ ነው አላት ለመሳቅ እየሞከረ። ምን ነው ከ30 ደቂቃ በፊት ደውለሽ እንዴት አደርክ ብለሽኝ ነበር እኮ። ነበር? ድንግጥ አለች። ብለሽኝ ነበር። አይገርምም? ልደውል መፈለጌን እንጂ እንደደወልኩልህ ረስቼ ነበር። እየወደድኩ ነው መሰለኝ። ቶሎ ቶሎ አግኝው ይለኛል። ከዚህች ቀን በኋላ በሁለቱ መካከል አዲስ ምዕራፍ ተጀመረ። ተፈቃቀዱ። ልቧን እንደሞላው እርግጠኛ ስትሆን የቡና ቤት ሕይወቷን እርግፍ አድርጋ ተወችው። ከምንም ነገር በላይ ደግሞ ጋብቻቸውም በሱና ዘንድ ሞገስ ያገኘ መሆኑን ማመኗና ማውቋ ልቧን አረጋጋው። ለ2 ዓመታት ቆዩ። ፍቅራቸውና ትዳራቸው የሚያንገጫግጭ ነገር ሳያጋጥመው አዲስ የተለየ ምዕራፍ የተከፈተው ዛሬ ነው። ይህ መንገድ ወዴት እንደሚያደርሳት አታውቅም። ረበሻት። የት ሄዶብኝ ይሆን? የሱም ህሊና ተረብሾ ነበር። ባዶነት፣ ከንቱነት፣ ዝብርቅርቅ ያለ ስሜት፣ አጥፍቶ የመጥፋት 3 ወር ሙሉ ቤት ሳይገባ በየጎዳናው ሲንከራተት፣ በየጓዳ ጎድጓዳው ሲንጎዳጎድ ሲባትል ቆየ። አንድ ቀን ጠጅ ቤት ተቀምጦ ትካዜውን በሰካራሞች ጫጫታ እያስታመመ ሳለ አጠገቡ የተቀመጡ አንድ ምራቅ ይዋጡ የሚመስሉ ጠጪ የሆነ ነገር ሆነሃል፣ የሆነ ውድቀትም ደርሶብሃል፣ የሆንከውን ካልነገርከኝ ሞቼ እገኛለሁ፣ ግድ የለም እንማከር አሉት። ከብዙ ደጅ ጥናት በኋላ የደረሰበትን በደል ይተርክላቸው ያዘ ሞቅ ብሎት። እሳቸውም ከዚህ ሐሳብ ውጣ ከዚህ ሐሳብ ውረድ ሳይሉት ከሆነው ነገር ጋር የሚተካከል ታሪክ ነገሩት። ፊት አውራሪ ሀብተ ጊዮርጊስን አታውቅም? እሳቸውን የማያውቅ ኢትዮጵያዊ ካለ እንዳልተወለደ ይቁጠረው። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ አባመላ ነው ሌላኛው ስማቸው። በአጤ ምኒልክ ዘመን በሕይወት የቆዩ የፍትህ አባት ከዕለታት አንድ ቀን አገራማን ብለው ቤት ያፈራውን ለመቅመስ ወደ ቤታቸው ሲገቡ አንድ ያልተለመደ ነገር አዩ። ያዩትን ነገር ማመን አቃታቸው። ባለቤታቸው የፍጥኝ ታስራለች። ምን ሆነሽ ነው ወዴዋ አሉ ተደናግጠው። የአባመላ ባለቤት ዝም፣ አንገቷን ደፍታ ጠጥ። እናንተ ሰዎች ማን አባቱ ደፋር ነው ሚስቴን መልካም ዘውዴን የፊጥኝ እንዲህ አሰራት? እኛንን አባመላ አሉ ታማኝ አሽከሮች። ምን ተፈጥሮ? ስትወሰልት ዝሙት ስትፈጽም ስትሴስን መኝታዋን ስታስደፍርና እርሶ ብቻ የሚያውቁት በሚመስሉት ገላ ላይ ኃጢአት ስትፈጽም ይዘናት እኮ የኔን ሚስት አሉ አባመላ። እጅ ከፍንጅ ይዘናታል። ምላሳችን እርሶን ለመዋሸት የሰለጠነ አይደለም ይሏቸዋል። ሚስቴን ከማን ጋር ነው የያዛችኋት? አባመላ የሰውየው ማንነት መናገር የእርሶን ክብር ማዋረድ ይሆንብናልና ብለው ሊቀጥሉ ሲሉ ሰውየው ማን ነው አሉ በቁጣ። ከአሽከሮቹ መሃል አንዱ ጥጋበኛ ሴሰኛ ነዋ። ሰውየውን ይዘነዋል። ሁለቱንም መኝታ ላይ ደርሰንባቸው ነው ያሰርናቸው። እሱን አንድ ክፍል ውስጥ ቆልፈንበታል አሉ አሽከሮች በቁጣ እየተንተገተጉ። አባመላ ያሰላስሉ ጀመር። አሽከሮቹም ከፈለጉ ሁለቱንም በጎራዴ ይቅሏቸው ወይም ስቅላት ይፍረዱባቸው፣ ሕጉ ለአመንዛሪዎች የሚራራ አንጀት የለውም አሏቸው። ሁለቱንም አምጧቸው። መጡ። የታሰሩበትን ሰንሰለት ከእጃቸው አላቁልኝ። አላቀቋቸው። አሁን ሁለቱን እስረኞች እንጂ ሌሎቻችሁን አታስፈልጉኝም አሉና ታማኝ አሽከሮቻቸውን አሰናበቷቸው። ሚስታቸውንና አሽከራቸውን ደግሞ ለብቻ ጠየቋቸው። ሐሰት ያልተቀላቀለበት ወሬ ለማውራትም ተስማሙ። ድንገት ተገናኝታችሁና ጊዜያዊ ስሜት አሸንፏችሁ ነው ባልጋዬ የማገጣችሁት? መቼስ እውነቱን ልናወራ ተስማምተን የለ? ድንገትም አይደል የተገናኘ ነው። ጊዜያዊ ስሜትም ጥሎን አይደለም። እውነቱን እናውራ ካልን ሁለታችንም አስበንበት ነው መለሰች ሚስት። ቀን ቆርጠን ቦታ መርጠን ነው እንጂ ድንገት አይደለም ተገናኝተን የወሰለት ነው። ከልብ ተዋዳችሁ ተፈቃቅዳችሁ አሉ ጥያቄያቸውን ረግጠው። አሁን አባመላ በድብቅ ስትገናኙ ምን ያህል ጊዜ ሆኗችኋል? ኧረ ዘመንም የለን ሰንብተናል ነው አሉ አባመላ። አንዋሽ ከተባለ የሆነው ነገር እንዲህ ነው አለች ሚስት። አባመላ እስረኞቹን ለቀቋቸው። ወዲያውኑ ለ30 ሰው በቂ የሚሆን ራት እንዲዘጋጅና የተከበሩ መሳፍንትና መኳንንት ጥሪ እንዲደረግላቸው ትእዛዝ እንዲተላለፍ አደረጉ። ሰዓቱ ሲደርስ ጥሪ የተደረገላቸው እንግዶች ቦታቸውን ሲይዙ አባመላ የመክፈቻ ንግግር ቢጤ ያሰሙ። ስለመጣችሁ አመሰግናለሁ። ይህ በይፋ ያልወጣ ትዳር ነበር። አሁን ግን ጋብቻውን በይፋ እንዲያከብሩ ፈቅጃለሁ ይሉና ሁለቱን ሙሽሮች ማስተዋወቅ፣ ባል
ከታማኝ አሽከሮቻቸው መሃል አንዱ ሚሽት ሀገር ያወቃት ፀሐይ የሞቃት ባለቤታቸው ያለ አጃቢ ያለ ሚዜ ሰርጉ ተጠናቀቀ። አባ መላ ለቀድሞ ባለቤታቸውና ለታማኝ አሽከራቸው ከመሬታቸው ቆርሰው ከከብቶቻቸው ቆጥረው ከገንዘባቸው ቀንሰው ሰጧቸው። በዚያን ሰሞን አጤ ምኒልክ ይህን ሰምተው ኖሮ እውነት ነው ወይ ብለው አባ መላን አስጠርተው መጠየቅ፣ ሚስትህን ላሽከርህ ድርሃታል የተባለው ነገር አዎን አድርጌዋለሁ። አባ መላ አቤት ጃንሆይ፣ እንዲያ መወሰንህ ምን አይነት ሐሳብ በልቦናህ ቢያድር ነው? ጃንሆይ አቤት አባ መላ፣ እኔ በሀብት የደረጀሁ ብልጥግናዬ የበዛ ሰው አይደለሁም ነህና የእርሶ የቅርብ አማካሪ የጦር ሚኒስተር አይደለሁም? ምን ይጠረጥረዋል ታዲያ? ይህ ሁሉ ሆኖ ሳለ ከብልጽግናም ከስልጣን እዚህ ግባ ከማይባል ሰው ጋር ሚሽቴ መልሳ መላልሳ አልጋ ላይ መውደቋ ከአሽከሬ ጋር ፍቅር ብትሆን አይደለም ወይ? ታዲያ ለምን እከለክላታለሁ አሏቸው አሉ። ሚስቴ ዝሙት ፈጸመችብኝ ብሎ በደሉን ሲናዘዝ የነበረው አባወራ ወጉን ያዳመጠው በጸጥታ ነበር። የሽማግሌው አካሄድ ገብቶታል። የእጅ አዙሩ ምክር ገብቶታል። ጉዳዩን ያቀለሉበት እንደሆነም ገብቶታል። አልተዋጠለትም። ይልቁንስ አንድ ሐሳብ መጣለት፣ ተቃራኒ። ለምን አልበቀላትም አለ። እንዳናደደችኝ አነዳታለሁ ብሎ አሰበ። ሊቀጣት መዘባበቻ ሊያደርጋትም ወሰነ። አንዲት የሚያውቃት ሴት ነበረች። ልጅቱ ከወንድ ጋር ተኝታ ሳለ እጮኛዋ ደረሰባት አሉ። እጮኛዋ የሆነውን ነገር መኝታ ቤት ገብቶ አየ እንጂ ሰው አልነገረውም። አልጋ ላይ ደረሰባቸው። አልጋው ፊት ለፊት ወንበር አለ። ሄዶ ተቀመጠ። ልብሳቸውን ሲያጠልቁ በድንጋጤ አመዳቸው ቡን ሲል፣ እሱ ግን በርካታ የቤት መክፈቻ ቁልፎች በእጁ ይዞ ነበርና ከቀኝ እጁ ወደ ግራ እጁ እያቀባበለ ያንን ዝምታ ይሰብረው ጀመር። ቃል አልተነፈሰም። ከልጅቱ ጋር የተያዘው ወንድም ተደናግጦ ወጣ። ከመደንገጡ ብዛት የተነሳ የውስጥ ሱሪውን ማድረጉን ሁሉ ረስቶ ነበር። እሷ ግን አለቀሰች። እግሩ ስር ተደፍታ አለቀሰች። እሱ ግን በወጣ በገባ ቁጥር የገዛ ቁልፉን ከማቅጨልጨል ውጪ አንዳች የሚያደረገው ነገር አልነበረም። ይሄ በቀል እርምጃ በየሄደችበት ይከተላት ጀመር። የቤት ወይም የመኪና ቁልፍ ባየች ቁጥር፣ የቁልፍ ድምፅ በሰማች ቁጥር መበርገግ ሆነ ስራዋ። ወንዱ ከሷ ጋር የነበረውን ሕይወት አልሰረዘም። እሷ ግን ጸጸት ከምትችለው በላይ ሆነባትና በቃኝ ብላ ወጣች። ከተበቀሉ አይቀር እንዲህ ነው ብሎ ወደ ቤቱ ተመለሰ። ከሚስቱ ጋር እንደተገናኙ ተቃቅፈው ተላቀሱ። ይቅርታ ሆዴ ጎዳው አይደል? እኔንም ሆነ ራስሽን ለመበደል ብለሽ አይደለም ያረግሽው። ጎድቻለሁ። ታማሚ እናቴን ደብረ ሊባኖስ መውሰድ መቻልሽን ብቻ ነበር ያሰብሽው። ሁለተኛ እንደዚህ አላደርግም፣ በፍጹም አልሞክረውም። መሸ። ተቃቅፈውና ተሳስመው ሊተኙ ሲሉ ብድግ አለችና አንዲት ወረቀት ይዛ መጣችና ሰጠችው። ምንድነው? ተመረመርኩ። መቼ? የተጣላኸኝ ቀን። ራስሽን ተጠራጥረሽ ነበር? ኧረ በጭራሽ። እና የተኛሁለት በኮንዶም ነበር። ቢሆንም ደግ አደረግሽ አላት። ጭር አላልኩብህም ብለሽብኛል። ምን አዲስ ነገር አየህብኝ? ተጸጽተሻል። ሌላስ የጎደለ ነገር አላገኘህብኝም? አንገቷን ወዘወዘችለት። አልገባውም። የጆሮ ጌጥሽ የት ሄደ አትለኝም? ተሰርቀሽ ነው? ለመጋባት የወሰኑ ቀን የሰጣ ስጦታ። የተበደርኩት የጆሮ ጌጡን አስይዤ ነው። መዋያ ጥተሽ ነው? ለምን? ልመረመርበት ብዬ እንጂ። እወድህ የለ በሕይወት እንድትቆይልኝ ይፈልጋለሁ። አመሰግናለሁ። ደስ የሚል ማታ ሆነላት። ነጋ። ጠዋት እንቅልፍ ጥሏት ነበርና ቀሰቀሳት። መንቃቷን እርግጠኛ ሲሆን እጁን ወደ ኪሱ ሰዶ 50 ብር አውጥቶ ሰጣት። ምንድነው? የቤት ወጪ አለችው ከተራሷ ቀና ብላ። የቤት ወጪ አይደለም እና ከእንግዲህ በነጻ አልተኛሽም። ብድግ አለች። ምን? ለእስከዛሬው ይቅርታ፣ ከእንግዲህ በኋላ ግን በነጻ አልተኛሽም አማተበች። ምን እያልከኝ ነው? ከእንግዲህ በተኛሁሽ ቁጥር 50 ብር እከፍልሻለሁ። እከፍልሻለሁ? ከፈለግሽ በእናቴ ስም ቃል እገባልሻለሁ። የእሷ ባልሆነ ድምፅ ሚስትህ እኮ ነኝ አለችው። ብትሆኝስ? ከእንግዲህ ለቤት ወጪ የሚሆን ብር መስጠቴን እቀጥላለሁ። ይሄ 50 ብር ግን ለቤት ጉዳይ እንዳታውዪው፣ ልትኳኳይበትና ልታጌጪበት ነው እንጂ ብሩ ከሌላ ጋር እንዳይደባለቅ ቀጭን ትእዛዝ ሰጣት። ለአንድ አዳር 50 ብር ሸርሙጣ ስለሆንኩ ነው አይደል አለችው የመረረ ሳቅ ስቃ። አሁንም አይደለሁም ብለሽ ነው የምታምኙ? ወጣ። ስራ ሄደ። ማታ ተመለሰ። የሚስቱ መረበሽ አድጓል። ተረጋግታ አልጠበቀችውም። ታማ መተኛቷን ሲያይ ደስ አለው። ይሄ ነገር እየተደጋገመ መጣ። መንፈሷ ተሰቃየ። ራሷን መቆጣጠር እስኪያቅታት ድረስ መልመድ አቃታት። ሁኔታውን መልመድ ቢቸግራትም የስሜቷን መረበሽ ልታዋየው አልፈቀደችም። ቀስ በቀስ ግን ሁሉም ነገር የተዋሃዳት መሰለ። ኑሯቸው እንደነበረ ቀጠለ። እንደ
እንደ ድሮ መሳሳቅ፣ እንደ ድሮ መቀላለድ፣ ሁሉም ነገር እንደነበረው ሆነ። የነበረ አዲስ ነገር ቢኖር በሳምንት 2 ወይም 3 ጊዜ ይተኛታል። በተኛት ቁጥር ይከፍላታል፣ ሳይጨምር ሳይቀንስ። ኑሯቸው ግን እንደነበረ ነው። ወጪዎቹ ከመብዛታቸው የተነሳ የገቢ ማግኛ መንገዶቹን በማብዛት የእንቅልፍ ሰዓቱን ያሳንስ ጀመር። በእርግጥ በሷ ላይ ለውጥ ማየት ፈልጎ ነበረ። የሚሰጣት ገንዘብ አንጎል ሲያደርጋት፣ ሲያሳብዳት፣ ከሰውነት ተራ ሲያስወጣት፣ ሲያስቀዣብራት ይህን ነበር ለማየት የናፈቀው። እሷ ላይ ግን ለውጥ አልነበረም። ይሄ ስጋ ከየት መጥቶ ነው አለ አንድ ቀን ከጎመን ጋር የተቀላቀለ ስጋ ለራስ ሲቀርብለት። ገዝቼ ነዋ። ድሮስ ከየት ላመጣ ነው አለችው በጥያቄው ግራ የተጋባች መስላ። ገንዘብ ከየት አመጣሽ? አንተ የምትሰጠኝ የቤት ወጪ የት ሄዶ? ዝም የዚያን ከዚህ እየቀላቀልሽ አይደለም አይደል አላት ሌባ ጣቱን ወደ መሽኛዋ እየጠነቆለ። አታድርጊው ብለህ አዘኸኝ የለ? እናቴ ትሙት በይኝ እስኪ። እኔ ዋሻለሁ? በዋሽስ አንተን ዋሻለሁ? ግራ እያጋባሽኝ ነው። ለመሆኑ የምሰጥሽን ገንዘብ ምን እያረግሽበት ነው? ለገላሽ መክፈል ከጀመርኩ አንስቶ ሰውነትሽ ላይ አዲስ ነገር አላየሁ የምልሽ ገብቶሻል አይደል? ቅባት ወይም ጌጣጌጥ ወይም አዲስ ልብስ በቅርቡ አልገዛሽም። ለምንድን ነው እንዴ? አሁን መግዛት፣ መዋብ፣ መሽቀርቀርና ወንዶችን በሚያማልል አለባበስ መሽሞንሞን ያላማረኝ እንደሆነስ እንደዚህ የሚያሰኝሽ መቼ መቼ ነው? ሲደርስ ታየዋለህ። በልቡ ሸርሙጣ ብሎ ሰደባት። ድመት መንኩሳ መሏን አትረሳ። ቀን ሄደ፣ ወር መጣ። ሁሉም ነገር እንደነበረ ቀጥሏል። ባልም ለአንድ አዳር በተኛት ቁጥር 50 ብር መክፈሉን፣ ሚስትም ቆጥራ መቀበሏን በሰጣት ቁጥር ይበሳጫል። ምን አይነት ድንጋይ ልብ ቢኖራት ነው ድርጊቱን ማያሳብዳት? ጸጸት የሚሉት ነገር አልፈጠረባትም ወይስ ምንድን ነው? ግራ ይገባዋል። ቀኑን ሙሉ ሲያስበው ይውላል። 2 ወር ሆነው። አንድ ቀን እንደተለመደው ተኝቷ ሲነሳ 50 ብር ሲሰጣት አንድ ነገር ሆነ። 5 የ10 ብር ኖቶች። አንዷ ቆራጣ ነች። ለብዙ ጊዜያት ኪሱ ውስጥ ስትንከራተት ቆይታለች። የሚቀበላት አጥታ። ቀሪውን ሌላ ቀን እከፍልሻለሁ ማለት ድህነቱን በይፋ ማወጅ መሆኑን ገመተ። ስለዚህ ቆራጣውን ብር ልብ ብሎ ያላየ መስሎ ሰጣት። ሁልጊዜ እንደምታደርገው የብር ኖቶቹን ተቀብላ ወደ ተኛችበት ፍራሽ ስር። ይህ በሆነ በሁለተኛው ቀን ደብረ ሊባኖስ ሄደ እናቱን ለማየት። ባለቤትህስ አሉት በስስትና በናፍቆት። ደህና ናት እንደው ስወዳት። አንቺ እንዴት ነሽ? ማርያም ጥላዋን ብታጠላብኝ አይደል በእሷ በኩል ጠባቂ ጧሪ የላከችልኝ። ለእኔ ለእናትህ እንዲህ የምትጨነቅ ለአንተስ እንዴት ትሆንልህ ይሆን? በሚስቱ ዙሪያ የውይይት መድረክ መክፈቱን አልፈለገውም። እንዴት ነሽ አንቺ አለ ርዕስ ለማስቀየር። አንተ ኑርልኝ፣ ሚስት ትክበርልኝ እንጂ እኔማ ምን ሆናለሁ? አያምሽም አይደል? ምን ጎሎብኝ? ይሄን 2 ወር ምን ጎሎብኝ? ሚስት አይደለች እንዴ ለእናቴ ላኪልኝ ብለህ በሳምንት 2 ቀን 50 ብር ስትሰጣት እሷ ደግሞ ወዲህ በሚመጡ ሾፌሮች ምልክልኝ? ሰሞኑን ግን ምን ነው ከላክልኝ ብር አንዱ ድፍን 10 ብር ላይ ቁጥሩ ተቆርጧል እያሉ ማይቀበለኝ ባንክ ቤት ይለውጣሉ አሉ። ታስለውጥልኛለህ አሉና መቀነታቸውን ፈትተው ብሩን ሰጡት። ደነገጠ፣ ጨለመበት። ጭልም ምን ሆንክ ልጄ? እጃቸውን ግንባሩ ላይ አይኖቻቸውን አይኑ ላይ እየተከሉ ምንም ፊትህ ተለውጣል፣ አሞሃል መሰለኝ። ተሰምቶኝ ነው አለ አንገቱን ሰብሮ። የሰጡትን ቆራጣ 10 ብር ጭርምትምት እያረገ ቦጫጭቆም እየቀደደ ተሰምቶኝ ነው